በኢትዮጵያ ስለመጣው ሪፎርም ሰዎች ሲያነሱ ያው ፖለቲካና እንግዲህ ፍልስፍና ምንም ተቆራኝተው አብረው የሚነግሩ ነገሮች ስለሆኑ ወደ ሀገራችን ፖለቲካ ደግሞ መልሶታል ነውና ስለ ኢትዮጵያ ውስጥ ስላለው ለውጥ ሰዎች ሲያነሱ ሪፎርሙ በአክቲቪስቶች ተጠልፈዋል አሁን ላይ እንደልባቸው የሚያሽከረክሩት አክራሪ አክቲቪስቶች ናቸው የሚል አቤቱታዎች በተደጋጋሚ ነው የሚሰሙትና እንዴት ያውታል ይሄን ጉዳይ ሪፎርሙ በርግጥ ተጠልፏል መጠለፉን አላውቅም ግን እንደዚህ አይነት አዲስ አይነት ሐሳብ ሙሉ ለሙሉ ሳይነግስ የድሮ ሐሳብ በሚገፈተርበት ጊዜ አንድ ትራንዚሽናል ፒሪየድ ላይ አክቲቪስቱ ጽንፈኛው ምኑ የሚነክስበት ፒሪየድ ይኖራል ይሄን ግዚያዊ ነው ምክንያቱም ሄዶ የኢትዮጵያን ፖለቲካ የሚያሸንፈው ኃይል ሜንስትሪሙ አከላዊው ነው የሚገመተው እና ይሄ in the nature of things በቃ ባለው ሁኔታ ገባሽ የድሮ ሙሉ ለሙሉ አልሄደም አዲሱ ሙሉ ለሙሉ ስራ አልሰደደም በዛ መሃል አክቲቪስቶች ጽንፈኞች የተለያየ አንሴቨር የሆኑ ሰዎች ፊልዱን መዳሩን ያጣበባሉ ይሄ ምንም ችግር የለም የትግል ጉዳይ ነው የጊዜ ጉዳይ ነው የሚል ምነት አለኝ በዚህ በኩል የሚያሰጋ ነገር ያለ አይመስለኝም ኦኬ የኃይል አጠቃቀምን በተመለከተ በኢትዮጵያ ውስጥ ያለ የኃይል አጠቃቀምን እርሶ እንዴት ነው የሚያዩት መንግስት አንዳንዴ ለዘብተኛ ነው ይባላል የኢትዮጵያ አንድነትን ደግሞ ይዞ ለመቀጠልስ እንዴት ነው ያው እናንተ በፍልስፍና ኮመን ጉድ የምትሉት ነገር አለ አይደለ ይሄንን ለመጠበቅ ከመንግስት የሚጠበቀው ድርሻ ምንድነው ጥሩ ፊሎሶፊ ስላልሽ ፊሎሶፊካሊ አንቺም ሴት ልጅ ስለሆንሽ አንድ ሴት ፈላስፋ አረንት የሚሏት ጀርመን ይሁዲ ትልቅ ፖለቲካል ቲዮሪስት ነበረች ከጀርመን አምልጣ ነው ወደ አሜሪካ ሄደችው ትልቅ ስም ስለ በቅርቡ ሳያት ምን ትላለች ይሄ ኔሽን ስቴት የሚባለው እኛ እንደውም መልታይ ናሽናል ስቴት ነው በአንድ በኩል ስቴት አለ መንግስት በአንድ በኩል ደግሞ ኔሽን አለ ራይት አንዳንዴ ትላለች ስቴቱ ይዳከምና ኔሽኖቹ ጠንካራ ይሆናሉ በሚሆኑበት ጊዜ ሎውና ኦርደር ጥያቄ ውስጥ ይመጣል ማንም ክላሽን እያያዘ ህግ አስከባሪ ነኝ ይላል መንገድ አቁሞታል ይክፈል ይላል እዚህ መጣና እየተዋጋው ነው የጥይት ገንዘብ አንጣ ይልሻል እዚህ መንገድ ዘጋ ይሄ በሷ እይታ ወደ ኢትዮጵያ ሳመጣው ስቴቱ ትራንዚሽናል ላይ ስለሆነ ትግል ላይ ስለሆነ with the old order ያበጡ ኔሽኖች አሉ በኢትዮጵያ ውስጥ አንደኛው ትግራይ ክልል ነው ያበጠ ኔሽን ነው ሁለተኛው ኦሮሚያ ነው ሶስተኛው አማራው ኔሽን እነዚህ ሶስቱ አሁን ሀግ ለማለት ትንሽ ያስቸግረው ወደ ሲቪል ዋርም ልንሄድ እንችላለን ስለዚህ ስትራቴጂካሊ ጠቅላይ ሚኒስትሩ እያሰቡ ነው ይየምልምታለኝ እና እሷ የምትለው ራሱ ኔሽን እና ስቴት እንዳለ እንኳን ቴንሽን አለ ቅራኔ አለ ኔሽኖቹ ደግሞ ጠንከር ሲሉ ከስቴቱ የባሰ ነገሮች ትራንዚሽናል ፒሪየድ አሁን ምናየው ይሄን ኤግዛክትሊ ምናየው ገባሽ ስቴቱ ግን ጠንካራ ቢሆን ቪዛቪ ዘ ኔሽንስ ሎና እነኚህ እኮ መንገድ የሚያቆሙት እዚህ የሚጽፉት እዛ የሚሉት እኮ የነኛ ተመጋጋቢ ሆነው ኔሽኖቹ ጆሮአቸውንም እኮ ይሰጧቸዋል አክቲቪስቶቹ ይሰጣሉ እነሱ ገባሽና ባላቸው ኢንተርናል እንትን እንኳን ሀግ ለማለትም አይፈልጉም they don't want to lose popularity ሆነን ምናምን ነገር እንጂ እኔ አፍሪካ ውስጥ ቤት ይልንገርሽ አፍሪካ የሚወጡትን መሪዎች ምን ነው ለሰለሳችሁ በየመካሪ አይደለም ምክንያቱም ይደረሰውን ስለማቅ እንደው ምክርም አያስፈልጋቸው ትንሽ ጠንካራ ሆኑ እንጂ ተብሎ ምክንያቱም already in the nature of things አፍሪካ ያሉ ስቴቶች ማጋጨት ይወዳሉ እና አሁን አንዳንድ ያሁን ያልሹን ሰማሉ እንዴት ነው ዝም የሚባለው አው አንዳንድ ቦታ ላይ ፈርማ ቆሞ ወሰድ አለበት ለምሳሌ ማፈናቀል is no ተብሎ መነገር አለበት which አምቦ ላይ ሽመልስ ሊያረጋው ይቻላል ይሄ ነው ማፈናቀልን ከሞራል ካርዳይዝ ጋር አገናኙ የፈሪዎች ባህል ነው ጀግንነትም አይደለም የኦሮሞ ህዝብ ደግሞ ጀግና ነው ስለዚህ አፈናቃይ ሳይሆን አካታች ነው ገባሽ የማረከውን ሰው እንኳን የሙርኮ ልጅ ብሎ የሚያሳድግ ነው therefore
ተመልከች ይሄ ብቻ አይደለም የተባለው therefore ሁል ጊዜ የሚያናደኝ ምን ነበር መሰለሽ የተፈናቀሉትን ለማመለሰን እናቋቁ የተፈናቀሉትን መጀመሪያ ቦታቸው ነው መመለስ ያለበት ቀያቸውን መልሳቸዋል እንደዚህ አይነት bold and courageous statement ያስፈልጋልና እኔ ትራንዚሽናል ስለሆነ ነገሩ I'm not apology ለመንግስት ለመፍጠር ሳይሆን ይገባኛል ያለው አንዳንድ ነገሮች ይስተካከላሉ የሚልምነት አለኝ መልካም እንግዲህ ከዚሁ ጋር ብሬ እርሶም ስላነሱት በርግጥ በእኔም ጥያቄ ውስጥ ነበረ ወደ ኦሮማራ ነው ወስዶት እዛ ላይ ጥናታዊ ጽሁፍም አድሎት አይደለ በዚህ በኦሮማራ ጉዳይ ላይ ኦሮማራ እንግዲህ ከጥቂት አመት በፊት ምናልባት ከሁለት አመት በፊት የነበረ እንቅስቃሴ ነበረ የኦሮሞና የአማራ የህዝብ ለህዝብ ግንኙነት ነበረ ይሄ ደግሞ መጣመር ወያኔን ከስራቱ ለመገርሰስ የተሄደበት መንገድ ነበረ አሁን ኦሮማራ አክትሞለታል የሚሉ ሰዎች አሉ እርሶ ምን አሉት እዚህ ላይ እንዴት ነው የሚያከትምለት እንዳልሽው የኦሮ አማራ መታየትና መገናዘብ mutual recognition ወይንን አስወግዷል ምንም ጥርጥር የለውም ግን እኔ ኦሮ አማራ አንቺ ሁለት አመት አልሽ እንደምሳስበው የነበረው ነው ማለት ስትራቴጂክ የሆነ ኦሮሞና አማራ ታክቲካል ሳይሆን ወያኔን ለመገፍተር ሳይሆን ስትራቴጂክ ኢንትረስት አላቸው የሚልምነት አለኝ ታሪካቸውም ያንን ነው የሚያሳየው ግን ምንድነው ሁለት ነገር ነው ሰድቤት አንደኛ ስለ ኦሮሞና ስለ አማራ የተዘራው የተነገረው ታሪክ በዩ ስነ ጽሁፍ በዩ ፕሮፓጋንዳ እውነት ነው ወይስ ውሸት ነው መጀመሪያ እኔ ሐሰት ነው ባይኔ ሁለተኛ ይሄንን ሐሰት የሆነ ናሬቲቭ ሁለቱ ህዝቦች እንዳይታዩ አብሮ እንዳይቆሙ ያደረገ ነው ይሄ መፍረስ ነበረበት ይሄ ደግሞ ወይን ስለተወገደች ብቻ የሚፈርስ አይደለም አልፎ አልፎ አንዳንዴ ብቅ ሲል እናየዋለን እና ደጋግመን አሁን ወደ ህዝቦች መውረድ ነው ኦሮሞና አማራ እንደተባለው ጠላት አይደለም mutual enmity ያለው አይደለም ይሄን ማስተዋወስ አለብን በፊትም እኮ ጎማውን እኮ ኢንቨንት ለማድረግ አይደለም ኦሮሞና አማራ አንድ ጋር ቢሆን በጎ ነገር ያመጣል ከማለት አይደለም ኦሮሞና አማራ በጎ ታሪካቸውን ረስተዋል ከሚል ነው የኔ አመነሳሴ ነው ማስተዋወስ አንድ መንገድ ነው ታሪካቸውን ያላስታውሱ ይላል አንድ ጸሐፊ ለመገዛት ይመቻሉ ለመገዛት ተመችተን ነበር ታሪካችንን ስላላስታወስን ግን ትልቅ የገድል ታሪክ አብሮናል ትላንሽ መልስና አብረን ተቀብረናል አለ አብረን ሞተናል አብረን ኖረናል ያን ለማስተዋወስ ነው አይ በቃ ወይ ታክቲካሊ ሆነ ወያኔ ለማስወገድ ብቻ አይደለም ይሄ ደግሞ እየሰፋ መሄድ አለበት ሌላ ብሔረሰቦችን ማካተት አለበት ህዝብ ግንኙነት በጣም ኢምፖርታንት ነው ከሚል የመጣ ነውና በተለይ እነኚህ ሁለቱ እንትኖች አንገት ለአንገት መያዝ ለሌላ ለሶስተኛና ለአራተኛ ኃይሎች የሚጠቅም ነገር ነው ገና ነገሮች ሳይጠናከሩ መፋረስ የለብንም እና ይሄን ለማለት ነው እኔ ደስ ብሎኛል እንደገና ሪሃቢሊቴት መደረጉ እንደገና መነሳቱ ከዚህ ነው እንጂ ሌላ ብሔረሰቦችን ለመገፍተር ቁጥራችን ለምሳሌ ተጠይቀናል አንዳንድ ብዙ ስለሆነ እየተቃየርን እንገዛለን ከማለት አይደለም nobody is interested ይሄንን ነገር ለማድረግ ግን ሁለቱ ላይ ነው ፕሮፓጋንዳው የተሰራው መሰሪ ፕሮፓጋንዳ ከስነ ጽሁፍ እስከ ሐውልት የተሰራው ሁለቱ ህዝቦች ላይ ነው መልካም ይሄ ኦሮማራ ወይም የህዝብ ለህዝብ ግንኙነቱ በተለይም በዋናነት ኦህዴድና ባዴን በጥምረት የሰሩበት ባህር ዳር ላይ የነበረው በሳቱ አስደንጋጭም ነበረ ለአንዳንድ ሰዎች ማከል ላይ ብዙ የሚከፍል ነገር እርሶም እንዳሉት ስለተሰራ ግንኙነቱ መልሶ ሲያገግም ድንጋጤ እንደነበረ የሚታወስ ነው ነገር ግን ይሄ አሁን ኦሮማራ እንደገና ችግር ገጥሞታል አክትሞለታል የሚሉ ሰዎች የሚያነሱት ለምሳሌ በአማራ በኩል የስልጣን መከፋፈሉ እኛን ያገለለ ነው የሚል እንደው የቆዘምን ነው እስከማለት ድረስ የሚያደርሳቸውን ቅሬታ በሚዲያዎች ላይ በአወጡበት ሰዓት ነው አከትሞለታል
ባዴን እንደዛ አይነት ቅሬታ አምጥቶ ነበር የስልጣን ክፍፍሉ ላይ ቅሬታ አለኝ አባሎቼም አብረን ተዋግተን አባሎቼም በዚህ ምክንያት እየቆዘሙ ነው የሚሉ ነገሮች በሚዲያ ሲሽከረከሩ ነበርና ይሄንንም የባዴን አመራሮች ናቸው የተናገሩት በዛ ምክንያት አክትሞለታል የሚለው እንድምታ የመጣውና መደምደም የመጣውም በዛ ምክንያት ነው ይው ጥሩ ነው እኔ ምልሻ ላይክ ዩር ቦልደንሽ በጣም ጥሩ ነው ይሄም አድሬስ መደረግ ያለበት ጥያቄ ነው ቅድም ያልሽው ነገር አክቲቪስቶቹ የሚሉት አንድ ነገር ነው አመራር ላይ ያሉ ሰዎች ደግሞ የሚናገሩት ሌላ ነገር ነው ሁለቱን መቼስ መለየት አለብን ለሁለቱም የሚበጀው ትንሽ ጽሁፍ ላይ ላቀርብ የሞከርኩት እኔ የእጁ ዳይናስቲ የኔ ዘመዶች ናቸው ወሎዮቹ ባንድ ብሂል ነበር የሚመሩት አገር በእጃችን ነው የሚለው አገር በእጃችን ይሄን ያዥልኝ ቴድሮስ ይመጡና አለቃ ታየ ሲጀምሩ ይላሉ ካሳ ቴድሮስ አገር በእጅ ያለ ነው ያኛው ኮንፌደሬሽን ቲም ኦፍ ኔሽንስ አንድ ጋር ሆነው በየእጁ ስር ተዳደር ነበር ካሳ መጣና አገር በእጅ አለ ይላሉ ይሄ ትርመደስ የሆነ ትራንዚሽን ነው ከካሳ ቴድሮስ አገር በእጅ ያለ እስከ ኮሎኔል መንግስቱ ኢትዮጵያ የተዳደረችው በአገር በእጅ ነው ኢህአዴግ ሲመጣና ወደ ፌደራሊዝም ስንሄድ ወደ አገር በእጃችን የሚል ብሂል መጣ ይሄ በጣም ኢምፖርታንት ነበር ግን ሄዶ በፕራክቲስ አገር በነገዴ ወይም አገር በፓርቲ የሆነና ተበላሸ ነገር አሁን የኦሮ አማራ መፈክር እንደኔ ቢሆን እዛ ያቀረቡት ምንድነው ተመልሰን ወደ አገር በእጃችን ይሄ አገር የሁላችንም አገር ነው የኦሮሞም አገር ነው የአማራም አገር ነው እኔ እንደዚህ ያለ ድርሻ ስላለኝ ይሄ ይገባኛል አንተ የድርሻ ስላለ ያነሰ ይገባል ሳይሆን ይሄንን አገር በእጃችን ቢል ከሁለታችንም አልፈን ሌሎች ሶማሌውንም ሀዲያውን ጉራጌውንም አገር በእጃችን እንድናደርግ ነው ነገሩ ያለው አንድ ያለ እነኛ አክቲቪስቶቹ የሚጽፉት ለምሳሌ እኔ ኦሮ አማራ ስለምን አብኖች ያወዱት ለምሳሌ የሚገርም ኢንተርፕሬቴሽን ነው ካንዱ አብን አመራር የሰማሁት በጣም ኮምፕሌክስ እንትን ሳይኮሎጂስትም ሆን ፈለገ ኮምፕሌክስ የሆነ በራስ አይዴንቲቲ ማይተማመኑ ምናምን ነው ያለው እሱን እንቶ ውጭ ደግሞ ያሉ አሁን ያ ልጅ ለኔ የሚገርም ወረቀት ነው ያቀረበው ያዲሱ I was impressed በባህል በጦርነት አዲስ ወረቀ ነው በፖለቲካ the last 600 whatever years የኦሮሞና የአማራ ሪሌሽንሺፕን በዶኪመንት እያስገደፈ አቀረበ ግን አሉታዊ ያልሆነ ፕሮፓጋንዳ እንደተሰራ በሚያቀርብበት ጊዜ አጅሬን ጠቀሰው ያን ፕሮፓጋንዲስት የቡርቃ ዝምታን ጸሐፊ እና እንዴት እሱን ጠቅሳለህ ምናምን ተብሎ እኔ እንኳን አልከታተልም ጓደኞቼ ነገሩ ማነው ስሙ ተስፋዬ ገብረአብ I have to say something ስለም ሪሌሽንሺፕ ዋይስ ፕሮፓጋንዳ ከተስፋዬ ቡርቃ ዝምታ እስከ ሐውልቱ ነው ፕሮፓጋንዳው ይሄ ልጅ ጥሩ በራለው ጥሩ ጸሐፊ ነው መጀመሪያ ላይ የህዋትን ድርሳን ሲጽፍ ነበር ተራሮቹን ያንቀጠቀጠ ትውልድ የሚለውን ሲሪዝ የጻፈው አንደኛው እሱ ነው ሜጀር ሼር አለው ዛሬ ቢዩቲፉል ሊትሬቸር አንድ 6-7 በጣም ቆንጆ መጽሐፍ ነው ልክ አዎ ይሄ ብዕሩን አመስግኜ ተራራዎቹን ያንቀጠቀጡ ትውልድ እንዳላሉ ራሳቸውን ወደፊት ግን ተራሮቹን የሸጡ ትውልድ ብሎ ታሪክ ያቃቸዋል ብያቸዋል የተጻፈው አይዞህ አትፍሪ ተጽፏል እሱ ይቅርና ከዛ ምን መጣ የቡርቃ ዝምታ ደልብረት የሆነ ኮሚኒኬሽኑ ያውን ማን አሳይን እንዳደረገ ሁሉ አቃሉ መረጃው አለን ደልብረት የሆነ የኦሮ አማራና ኦሮሞን ግንኙነት በጣም ወደ አዘቅት የሚወረውር ድርሳን ጻፈ
ይሄን በሚጽፍበት ጊዜ ሁለት ጓደኛሞች ጠቅስልሻ አንደኛው ኢንጂነር ነው አማርኛ የሚናገር ሁለተኛው ህግ አዋቂ ነው ዩኒቨርሲቲም ያስተምራል እንትን ኮንስትራክሽን ኦሮሞ ሁለት ሆነው ጻፉ ይሄ ትክክል ያልሆነ በጣም አሉታ የሆነ አስከፊ ፕሮፓጋንዳ እንደሆነ ሪቪው አድርገውታል እንትን ሪፖርተር ላይ ጽፈዋል ኦራይት ከዛ ይወጣና ይሄ ልጅ የባድመ ጭቅጭቅ ሲመጣ ይጣቃለልና የሻቢያ ኤጀንት ይሆናል እና ህዋትን ሆነ አታክ የሚያደርገው እኔ ለው ምንድነው አንዳንድ ቅር ያለኝ አሁን አንዳንድ ኦሮሞ አክቲቪስቶች እና ሰዎች ምናሉ እንዴት እሱ ተነሳ ይላሉ እንዴት ነው የማይነሳው ፕሮፓጋንዳ ተሰራ ብለን ካል አንድ ዶክመንት የምናደርገው በሱ ነው የፖለቲካ ሰዎችን ጉዳይ ባይቀሰቅሱት ለታሪክ ሰዎች ቢቀመጥ አይሻልም ወይ ዶክተር ቢሆንማ ጥሩ ነበርኮ አሁን እኮ ታሪክ አይደለም ያየን ያለው እዛ ሐውልት ላይ ፖለቲክስ እኮ ነው ያየነው ገባሽ ምንድነው ይሄንን ታሪኩን ያጠኑ ሰዎች ዶክመንት አድርገው ይሄ ሆኗል እኮ ማንኛችንም እንቀበላለን አሁን እኮ ታሪክን ለፖለቲካ ፍጆታ ማድረግ ነው እኔ አሁን ጸረ ኦሮሞ የሆነ ፕሮፓጋንዳ ባይ ያንን ማውገዝ አለብኝ አይደለም እንዴ አብሪያን ፕሮፓጋንዳ እየነዛው ያማራ ኦሮሞ ግንኙነት ላለው እንዴ ትክክል ያልሆነ ጽሁፍ ነው በጊዜው በደንብ ተተችቷል ለምን አዲሱ ይሄን ሰውዬ ጠቀስ ወዳጃችን የሚል ነገር ነው ሳነብ የነበረው ኤኒዌይ ቅድም እንደተባባል ነው ጽንፍ አመለካከት ነው እሱንም ትንሽ አንገራጅ ተውታል ገርሞኛል በምንም መልኩ ፖለቲካሊ መደገፍ የሌለበት ሰው ነው ይሰውዬ አይጠቅመንም የሚጠቅመው እሱ የውጭ ኢንትረስቱ ነው ገባሽ እኔ አይ ዶንት ቢሊቭ ፎር አ ሚኒት የኦሮሞ ህዝብ ለኢትዮጵያ ጠላት ነው የሚል እምነት የለኝም እሱ እንደሚያቀርበው የአማራ ህዝብ ጠላት ነው ይያለ እንደዚህ ያለ ነገር የውጭ ሀገር ሰው ነው እሱ ሻቢያ ነው እሱ እንተው ነገሩን ነው ማለት ግን እዚህ ስለተነሳ ነው እዚህ ተነስቶ የመዋያ መሆኑ በጣም አሳዝኖኛል እና ሹመት የሚገባንን አላገኘንም ከላይ አካባቢ አልሰማውም እኔ ይኸው አሁን ጉዳይ ሚኒስትሩ አቶ ገዱ አይደሉም ይሁት እንደውም አንድ ወዳጅ ያጫወተኝ ልንገርሽ አማርኛ የሚናገር ሊቅ ነው ብዙ የጻፈ ነው እኔ አንዳንድ የአማራ አክቲቪስቶች ሲጽፉ አለኝ ልክ አንድ 30 እና 40 ሺህ 100 ሺህ ብሔር ያለው ጎሳ እንደሚጠይ እንጂ የኛ ሰው የለም እንደሚባል ለምን ያወራሉ ሶስት ስራው መንግስት ያየ ህዝብ እኮ ሰፋ ማለት አለበት ብሎኛል እኔ በዛምናለሁ እኔ አሁን አብን ልክ አይደለም ልክ ነው ሳይሆን በኦሮ አማራ they have the right ለመተቸት እኔም ራይት አለኝ ተቻቸዋለሁ ገባሽ አንድ ምሰጣቸው ነገር ምን ነው ቅድም የጠቀስኳት ሐናር እንትላለች እንደ ይሁዲ ስትበደል እንደ ይሁዲ ነው መታገል ያለበት ትላለች እንደ አማራ ተበደለናል እንደ አማራ እንታገላለን እንቀበላለን ችግር የሚመጣው ቴዎሬቲካሊ ዛ ፍልስፍናም የተማሩ ልጆች ስላሉ how do you form Ethiopia nation እንዴት አብረን ሄዳለን እነሱ 1 ሚሊዮን ብር ጥያቄ ሊመልሱልኝ ያልቻሉት ይሄን ለምን ኔጌቲቭ ጀስቲፊኬሽን ብቻ ይዘሽደሽ አገር አይመሰረትም how do you coexist with the Somali with the Oromo with the Hadia እሺ አማራ ተበድሎ ነበር እንመክታለን በጣም ጥሩ እንዴት ነው ከኔጌቲቭ ጀስቲፊኬሽን ወደ ፖዚቲቭ ጀስቲፊኬሽን ምን ሄደው ነው እኔ ጥያቄ ነው ያቀረብኩት ሌላ ነገር መልካም አሁንም እዚህ ከኦሮማራ ሳንወጣ ኦሮማራ እንግዲህ አንዳንድ ሰዎች ምን ያምናሉ ችግርን ለመሻገር የተፈጠረ ነው ቀደም እንዳልኩት ወያኔን ለመገርሰስ ከስርዓቱ ላይ የግድ ሁለቱ ኃይሎች በአንድ መሆን ስለነበረባቸው የተፈጠረ ነው ችግርን ለመሻገር እኛ ዝም ብለናል ይላሉ አንዳንድ ሰዎች ሲናገሩ ነገር ግን አሁን ላይ ኦሮማራ እየደገሰ እየተገናኘ በሚሆንበትና ድግስ በሚበላበት ወይም ደግሞ ብቻቸውን በረዘግተው ኦሮማራ ብለው አሁንም ሲቀጥሉ አግላይ ነው ብለው የሚያነሱ ሰዎች አሉ አድሬው ሶማሌውም ትግሬውም ወላይታውም አብሮ ነው እንጂ የሚቆራኘው ኦሮማራ የሚባል ነገር አሁን ላይ መቀጠል የለበትም አግላይ ነው እንደ ህዝብ ይሰማናል የሚሉ ሰዎች ብቅ ብለዋል አስተያየት አሉት በዚህ ያው ቅድም እንዳልኩሽ ነው የኦሮ አማራ ዋናው ኤሰንሱ ታክቲካል ነው ወያኔ ለመገፍተር ነው ካሉ ከዚህ ፕሬሚስ ከተነሱ ከዚህ ኮንትሮሊንግ አሳምፕሽን ልክ ናቸው እኔ ግን እንደዛ አይደለም አማራና ጉራጌ ላይ ወይ ጉራጌና ኦሮሞ ላይ አልተሰራም
ሶማሌና አማራ ላይ ወይም ሶማሌና ኦሮሞ ላይ አልተሰራም። ትልቅ ፕሮፓጋንዳ የተሰራው እነኚህ ሁለት ህዝቦች ላይ ነው። እነኚህ ሁለት ትልቅ ህዝቦች ላይ ነው። እሱ መስተካከል አለበት እና ስልጣን ስለያዙ አካባቢ ኮሪዶር ላይ ስላሉ በቃ ጨርሰናል የሚባል አይደለም። ፍሌር አፕ ሲያደርግ ያዋለሽ እኮ እንደገና ብቅ ይላል እኮ አደገኛ በሆነ መልኩ በጣም አደገኛ አሁን አሜሪካን እንጂ አደገኛ በሆነ ጊዜ ነው የተነሳው። ኦልሬዲ ምን መሰለሽ ላይክ የተሰራ ስለሆነ ገባሽ? እንጀራ እናት እኮ ፍርድ ቤት ቀርባ እኮ አታሸንፍም። ኦልሬዲ ተሰርቶባታል። አንድ ልጅ በደለችኝ ለልጁ አዳለች ዳኛ ማንም ይሰማ የለም። ኦልሬዲ የተሰራ ነገር ስለሆነ ኦቨርካም ማድረግ ያስቸግራል። ይሄም እኮ የተሰራ ነገር አለ። ዊ ትራይንግ ቱ ቤሪ ኢት ለመቅበር እየሞከረ ነው። ኢት ሃዝ ናቲንግ ቱ ዱ ዊዝ ፓወር እና ሌሎችን ለማግለል አይደለም። ይሄ አሉታዊ አመለካከት መቀበር አለበት። ሁለቱ እና በጎ ነገሩ ከሁለቱ ህዝቦች ታሪኮች ማስታወስ አለበት። የማስታወስ ስራ ነው። ግን ዶክተር እንደ ፖለቲካ ተሰርቷል የሚባለውን እንመንና ነገር ግን ህዝቡስ ካልተከባበረ እንዴት ይገፋዋል? ጥሩ ጥያቄ ነው። አሁን እንደውም አንድ ወዳጅ ትላንት ደውሎ ዘመዴ ወደ ህዝቡ እንዴት ነው የምታወርዱት አለ። ፖለቲሻኑ ስትማማሉ ብትሉ ህዝቡ ካልተቀበለው አሁን ኔክስት ሚቲንግ የሚሆነው ህዝቦቹ ናቸው። ህዝብ ለህዝብ ግንኙነቱ ስትራክቸርድ የሆነ የፖለቲሽያኖች ዲስኮርስ ሳይሆን ሰፋፊ አዳራሹ ህዝቦች እየገቡ የራሳቸውን ስሜት እንዲገልጹ መደረግ አለበት። ህዝቡ ነው ዋናው አት ዘ ኤንድ ኦፍ ዘ ዴይ እኮ እና እኔ ህዝቡ ብዙም እንትን ያለ አልመሰለኝም። ተሰርቷል ስራው። ከወያኔ በፊትም ነው የተሰራው እኮ ስራው፣ ሌላ ነገር አይደለም። የተወሰነ ክፍል በጣም ነው የሰሩበት። እኔ ልጅ አይደሉም አውቃለሁ። ሊትሬቸሩ 45 እና 50 ዓመት የተሰራ ስራ ነው። ቆይቷል። ወይን ተረክባ ነው ያራገበችው አቅም ስላላት እና ያ ሂስትሮግራፊ አሁን ኩዌስችን ሆኗል። ወይን ነው የሚሏት ወይን ወያኔ ማለት ነው። ስለምወዳት ወይን ነው የምላት። እንትን ለማለት ሳይሆን ወይን ነው እኔ የሚመጣልኝ ወያኔ ወይን የሚለው ነው። ወየነ ወይን ዩኒቨርሲቲ ስባረር ተወይኖብኛል ነው እየጻፉት ገባሽ? ከዛም በፊት ይቀድማል ልልሽ ነው እና ለማግለል አይደለም። እንደውም አሁን ወደፊት ፕሮግራሙ ሁሉንም እንትን ለማለት ነው። ሪሜንስ ቱ ቢ ሲን ልሻለሁ። ወደ ኢትዮጵያዊነት እንመለስ ዶክተር። የኢትዮጵያዊነት ላይ ያሉ ግጭቶችን እርሶም ያውቃሉ። ኢትዮጵያዊነት ሲባል አንዳንዶች በግድ የተጫነብን ነው፣ በግድ ሳንፈልገው የተጫነብንና የተጋትነው ነው ይላሉ። ምን ይሰማዎታል? ኢትዮጵያዊነት ምንድን ነው? እንደ ፍልስፍናስ እንዴት በጋራ አንድ ላይ ሁሉም ሰው ተከትሎት የሚነጉደው ነገር ነው ወይንስ ኢትዮጵያዊነት የሚለውም እንደገና የማያስማማ ጉዳይ ነው? አይ ወዴት ልውሰድሽ መሰለሽ? አንድ ፕሮፌሰር ክራሚ አሁን በህይወት የሉም፣ የታሪክ ተመራማሪ ናቸው። አዲስ አበባ ዩኒቨርሲቲ የታሪክ ዲፓርትመንት ሲቋቋም አብረው የተሰበሰቡ ሰው ናቸው። እኔ ላሉ ፕሮፌሰር ሰርገወ ሩብንስተን ምናምን ተሰብስበን ይህን ሂስትሪ ዲፓርትመንት በምን በኩል ሪሰርች እናካሄድ ሲባል አሉ። ወደ አንቺ ጥያቄ ልመጣ ነው። በሶስት ጥያቄ ዙሪያ ሪሰርቻችን እናካሄዳል ይላሉ። አንደኛ ኢትዮጵያ ይህን 2000 ዓመት እንደዚህ ቅጥያ እንዴት ልታስቀጥል ቻለች ነው አንደኛው ነው። ሁለተኛ የኢትዮጵያ ሞደርኒቲ ወደ ዘመናዊነት አገባባው ምን ይመስላል? ሶስተኛ ስለ ስቴቱ ስለ መንግስት አመሰራረቷ ብዙ ሺህ ዓመት ምን ይመስላል ብለን ይህን ስንጠይቅ ቆየንና አሉ። በዚህ ጥያቄ ሪሰርች ስናደርግ ግፊት መጣብን አሉ። ነፃ አውጪ ነን ከሚሉ ኃይሎች ግፊት መጣ። ስለ ህዝቦች ታሪክ ስለ ህዝቦች ነፃነት ትታችሁታል፣ እናንተ ዝም ብላችሁ ይሄ የማዕከላዊ መንግስት ታሪክ ነው የምታወሩት አሉ። እኛም ስህተታችን ተረዳን ይላሉ። አሁን ይኸው ያንን ለማረም ነበርኩ ወደ ፌዴራሊዝም የምንሄደው። ኢምፖዝ ተደረገብን ኢትዮጵያዊነት ለተባለው እሱን ለማስተካከል የፌዴራል ስርዓቱ ይበጃል ተባለ።
እና ቅድም እንዳልኩሽ ከሀገር በጄ ወደ ሀገር በጃችን የምንሄድበት መንገድ ነው። አሁን በቅርቡ ኢትዮጵያነት ኢምፖዝ ሆነብኝ ዘርፎር ከዩኒየኑ ወጣለሁ የሚል አላየሁም። እንደውም ልንገርሽ ጥሩ ጥያቄ ነው። የዛሬ 6 ወር ይሆን 7 ወር የኦሮሞ ድርጅቶች ሁሉም ተሰበሰቡና 5 ነጥብ አቋም አላወጡም። እኔ በጣም ያ ለኔ ወተርሼድ ነው፣ አዲስ ምዕራፍ ነበር። ይገርምሻል ብዙ ሰው ኢሳት ጸረ ኦሮሞ ነው አለ ብለው ተናደዱ፣ አዲስ አበባ የኛ ነው አለ ብለው ተናደዱ። እኔ ደግሞ አልተናደድኩም። ኢሳት ራሱ ሊመክት እኔ የሚያገባኝ የለም። ዋናው ግን ያነሱት ምንድነው ከዚህ ዩኒየን መውጣት አለብን። እኔ የማነበው ሊትሬቸር ነው ብለሽ 50 ዓመት ያነበብኩት ሊትሬቸር ምንድነው የሚለው እነ ኦሮሚያ ኮሜንተሪ፣ የኦሮሚያ ድርሳን ከነ መኩሪያ ቡልቻ እስከነ ከሌም ያረጋል ዘርዝሩ በጠቅላላ ሲጽፉ ያሉት አንድ ሲማቸው ምን ነበር? ኢትዮጵያ ኢምፔሪያል ኃይል ናት፣ ኢትዮጵያ ኮሎኒያል ኃይል ናት። የኦሮሞ ሕዝብ ከዚህ ኮሎኒያል ከዚህ ኢምፔሪየም መውጣት አለበት ነበር። ያው ሁሉ ቀረና 5ቱም ተገናኝቶ ኦነግም አለበት። ጠንከር ያለው አቋማቸው አዲስ አበባ የኛ ነው የሚለው ሌላ ነገር አይደለም። ከኢትዮጵያ እንወጣለን የሚል የለም። ለእኔ ይሄ ትልቅ ትራንዚሽን ነው። ይሄ ደግሞ ዝም ብሎ የተገኘ አይደለም። የመጀመሪያው አብዮትም የራሱ አስተዋጽኦ ነበረው። መሬት ላራሹ ዲክሌር ሲያደርግ ኢህአዴግም ሲመጣ የአይደንቲቲ ፖለቲክሱን የበላይ ሲያደርግ ይህም አስተዋጽኦ አድርጓል እና አሁን ቀላል ጥያቄ ላይ ደርሰናል። አዲስ አበባ የሚል አቋም ነው የወሰድኩት እና አሁን አንቺ እንዳልሽው ከፍቶናል እንሄዳለን ያነበረ ከባድ በቃ ያኮ ትልቅ ነው። ሁሉም ተሰብስበው የኦሮሞ ልጆች ተሰብስበው መሪዎቹ ተሰብስበው ይሄን ሲሉ ለኔ እኔ እሰየው በጣም ጥሩ በቃ ስለ አዲስ አበባ እናወራለን ይባላል ብዬ ነበር የገመትኩት። እንትና ማንሳታቸው ባያነሱ ደስ ይለኝ ነበር። ኢሳትን ካነሱም ኢሳት ራሷን ዲፌንድ አድርገን የለውበትም ገባሽ ብለሽ ግን ያቀረቡት ይሄ ነው በቃ